ሰላም ተማሪዎች እንዴት ናችሁ? ገደታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ ቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰላይ ግሬድ 12 ኬሚስትሪ ዩኒት 1 ስለ አሲድ ቤዝ ኢኩሊብሪየም ኮመን አየን ኢፌክትን የምንመለከት ይሆናል ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኛ ጋር በሰፊው ማር ትችላላችሁ። ወደ ለሰኑ እንግባ። at the end of this section you will be able to define the common ion effect። በዚህ ለሰላይ ወይም ይሄን ለሰን ተምራችሁ ስታበቁ ስለ ኮመን አየን ኢፌክት ምንነት በደንብ አድርጋችሁ ማብራራትና ወይም መግለጽ ትችላላችሁ ማለት ነው። ሌላው ደግሞ you can explain the importance of what the common ion effect። ስለዚህ የዛሬ ለሰናችሁ ሁለት ነገሮች ናቸው። የመጀመሪያው ምንድነው ኮመን አየን ኢፌክት ምንድነው የሚለው ነገር ማወቅ ነው። ሁለተኛው ደግሞ የኮመን አየን ኢፌክት ጥቅሙ ምንድነው የሚለው ነገር እንዲሁም ደግሞ how to calculate pH of a solution which contains what common ion የያዘ ሶሉሽን pH-ን እንዴት አድርገን ካልኩሌት ማድረግ እንችላለን የሚለው ነገር በሰፊው እንመለከታለን ማለት ነው። ስለ ኮመን አየን ኢፌክት ከማየታችን በፊት አክቲቪቲ እንመልከት። አብረን የምናያት አክቲቪቲ ያለችን አክቲቪቲ 1.6ን ከግሬድ 11 ለሰን ጋር የምትገናኝ ነች። እንመልከት አብረን። አክቲቪቲ 1.7 in grade 11 chemistry you learned Le Chatelier principle. Make a group and discuss the following and present your report to the class. Industrially, ammonia is produced by what? The Haber process. Based on this reaction, እንግዲህ Le Chatelier principle ብለን የምንጠራው ከአሁን በፊት ግሬድ 11 ላይ ዩኒት 5 ስለ ኬሚካል ኢኩሊብሪየም ስትማሩ ፋክተር አፌክቲንግ ፖዚሽን ኦፍ ኬሚካል ኢኩሊብሪየም ነበረ። ስለዚህ ይሄ ፕሪንሲፕል ምንድነው የሚነግረን? ሪያክሽን ፓራሜትር ብለን የምንጠራቸው ላይክ ቴምፕሬቸር፣ ፕሬሸር፣ ቮሊዩም፣ ኮንሰንትሬሽን አይነት ማለት ነው። እነዚህ ነገሮችን ሰርቴን ዳይናሚክ ኬሚካል ሪያክሽን ላይክ ዚስ ዋን እንደዚህ አይነት ሪያክሽን ላይ አድ በምታደርጉበት ጊዜ ሪያክሽኑ ሪስፖንስ አለው፣ መልስ አለው። ለምሳሌ ቴምፕሬቸሩን ብትጨምሩለት ለዚህ ሪያክሽን የሆነ መልስ ይመልስላችኋል። ኮንሰንትሬሽን ብትጨምሩ የአንደኛውን ሪያክታንት ወይም የፕሮዳክቱን ኮንሰንትሬሽን ብትጨምሩ የሆነ መልስ አለው ማለት ነው። እና ይሄ ፕሪንሲፕል ነው Le Chatelier ፕሪንሲፕል በመጠራው ተመልሳችሁ በሰፊው ማየት ትችላላችሁ። ግሬድ 11 ዩኒት 5 ኬሚካል ኢኩሊብሪየም የሚለው ላይ ማለት ነው። based on Haber process Haber process ብለን የምንጠራው ናይትሮጂን እና ሃይድሮጂን ሁለቱ ዳይሬክትሊ ኮምባይንድ ሲያደርጉ አሞኒየም ፎርም ያደርጋሉ። ስለዚህ ይሄ ፕሮሰስ Haber process ተብሎ ይጠራል። ሶ based on this dynamic chemical reaction ወይም ኬሚካል ኢኩሊብሪየም አይነት ሪያክሽን ነው። በዚህ ሪያክሽን መሰረት በማድረግ የሚከተሉትን ጥያቄዎች መልስ ነው የሚለን። ስለዚህ የመጀመሪያው ጥያቄ ምንድነው የሚለን? write a chemical equation for the production of ammonia in the process ነው የሚለን። ጽፈነዋል። ሶ አሁንም መጻፍ እንችላለን። ናይትሮጂን react with 3 mol of hydrogen due to the presence of iron catalyst. it is reversible ነው። ምንም ፎርም ያደርጋል ማለት ነው። 2 mol of ammonia ነው ጋዝን ፎርም ያደርጋል። this reaction is exothermic reaction ፕላስ ዋት ሚነራል ሂት አለው ማለት ነው። ሂቱ እዚህ ላይ የሚቀመጥላችሁ ሂት ኦፍ ሪአክሽን which is equal to -92 ኪሎ ጁል ፐር ሞል አለው ማለት ነው። ሶ ኬሚካል ሪአክሽኑ ይሄን ይመስላል። በዚህ አይነት መንገድ ጽፈነዋል ማለት ነው። ሌላኛው ጥያቄ assume that the reaction is at equilibrium። አሁን የጻፍነው ሪአክሽን at equilibrium ቢሆን ኢኩሊብሪየም ፖይንት ላይ ቢሆን ያ ማለት at equilibrium ከተባላችሁ rate of forward which is equal to rate of backward እንደማለት ነው። ይህ ማለት ሪአክሽን ድጋሚ እንጻፈውና ናይትሮጂን react with 3 mol of hydrogen give us 2 mol of ammonia የሚለው ሪአክሽን አለን። አሁን ይሄ ሪአክሽን at equilibrium ቢሆን ያ ማለት ምንድነው? rate of forward equilibrium ስትባሉ rate of forward which is equal to what rate of backward ነው። rate of backward ያ ማለት ፎርዋርዱ ፎርሜሽኑና ባክዋርድ ዲኮምፖዚሽኑ ወይም ሁለቱ ሬቶች ኢኳል የሚሆንበት ፖይንት ኬሚካል ወይም ዳይናሚክ ሪአክሽን at equilibrium ፖይንት ተብሎ ይጠራ ማለት ነው። ስለዚህ at equilibrium ፖይንት የሆነውን ይሄን ኬሚካል ሪአክሽን ላይ ምን ብናደርግበት ይላቸዋል? adding more amount of ammonia ወይም more ammonia to the equilibrium system አሞኒያ ብትጨምሩበት እዚህ ላይ በዚህ ሳይድ ላይ
የአሞኒያ አማውንት አድ በምታደርጉበት ጊዜ ምን ይፈጠራል ነው ብላችሁ በዚህ ሳይንቲስት ፕሪንሲፕል ወይንም በሊቻትለር ፕሪንሲፕል መሰረት ስትወስዱ ምንም መጠቀም ትችላላችሁ። ለምሳሌ በዚህ በኩል አሞኒያ ከጨመራችሁ አሞኒያ በአሞኒያ ሳይድ አድ ካደረጋችሁ በዚህ ሳይድ ላይ አሞኒያ አድ ካደረጋችሁ ኢኩሊብሪየሙ ወደ ሌፍት ሳይድ ይመለሳል ማለት ነው እና መልሳችሁ ምን ማለት ነው? ስለዚህ ሺፍት ቱዋርድስ ሪአክታንት ስለዚህ ወደ ሪአክታንት ምን ያደርጋል ማለት ነው? ይመለሳል ማለት ነው። ሪአክታንት ወደ ሪአክታንትነት ይመለሳል ማለት ነው። ስለዚህ ወደ ሌፍት ነው ወይም ሽፍት ቱ ሌፍት ነው፣ ወደ ሌፍት ሳይድ ይመለሳል። ፎርሜሽን ኦፍ ናይትሮጅን ኤንድ ሃይድሮጅን ፌቨሬብል ነው ወይንም ዲኮምፖዚሽን ኦፍ አሞኒያ ፌቨሬብል ይሆናል ማለት ነው። በጨመራችሁበት በተቃራኒ ልክ እንደ ሚዛን ነው። ብዙ ካለ ከከፍተኛ ወደ ዝቅተኛ ይፈሳል ማለት ነው። ቢ ላይ ሪሙቪንግ አሞኒያን ብታስወግዱ አሁን ደግሞ ስትጨምሩ ወደ ሌፍት ዳይሬክሽን ነበረ። ራሱ አሞኒያን ደግሞ ብታስወግዱ በአሞኒያ ሳይድ ያለው አማውንት ስለሚያንስ በሪአክታንት ሳይድ ያሉት የናይትሮጅን እና የሃይድሮጅን መጠን ከፍተኛ ስለሚሆን የሁለቱ መጠን ከፍተኛ ስለሚሆን ወደ ራይት ሳይድ ነው። ስለዚህ ሽፍት ቱዋርድስ ዋት እዚ ላይ ሽፍት የሚያደርገው ሽፍት ቱዋርድስ ምን ሆነ ማለት ነው? ፕሮዳክት ነው። ፕሮዳክት ስለዚህ ወደ ፕሮዳክቱ ምን ያደርጋ ማለት ነው? ሽፍት ያደርጋ ማለት ነው። ፎርሜሽን ኦፍ ፕሮዳክት ኦር ፎርሜሽን ኦፍ አሞኒያ ፌቨሬብል ይሆናል። ለምን? የአሞኒያን አማውንት ስታነሱለት የአሞኒያ አማውንት በጣም አነስተኛ ስለሚሆን በሪአክታንት በኩል ያለው መጠን ከፍተኛ ስለሚሆን ከከፍተኛ ወደ ዝቅተኛ ምን ያደርጋ ማለት ነው? ፍሎው ያደርጋል ማለት ነው። ስለዚህ ሽፍት ቱዋርድስ ፕሮዳክት ነው የሚሆነው ወይም ፎርሜሽን ኦፍ ፕሮዳክት ኢትስ ፌቨሬብል ነው የሚሆነው ማለት ነው። ሪአክታንት አማውንቱን ከጊዜ በኋላ ምን ያደርጋል? ኮንሱም እየተደረገ ይሄዳል ማለት ነው። ሌላኛው ጥያቄ ሲ ላይ ማለት ነው አዲንግ ሞር ሃይድሮጂን ጋዝ ቱ ዘ ኢኩሊብሪየም ሲስተም ነው ብለን። ስለዚህ የሃይድሮጂን ጋዝን አድ ካደረጋችሁ እዚህ ላይ ሌላ ሃይድሮጂን አድ ካደረጋችሁ በሪአክታንት በኩል ያለው አማውንት ከፍተኛ ስለሚሆን አሁንም ኢኩሊብሪየሙ ወደ ምን ሆነ ማለት ወደ ፕሮዳክት ሽፍት ያደርጋል ማለት ነው። ስለዚህ ሽፍት ቱ ዋት ሽፍት ቱ ፕሮዳክት ነው የሚሆነው። ወደ ፕሮዳክት ምን ያደርጋል? ሽፍት ያደርጋል። ቱዋርድስ ፕሮዳክት ነው። ስለዚህ ወደዛ ሽፍት ያደርጋል። በያነጋገር ፎርሜሽን ኦፍ ፕሮዳክት ምን ይሆናል ማለት ነው? ፌቨሬብል ይሆናል ማለት ነው። ዲ ላይ ዲክሪዚንግ ዘ ኮንሰንትሬሽን ኦፍ ቦዝ ሃይድሮጂን ኤንድ ናይትሮጂን ጋዝ ፍሮም ዘ ኢኩሊብሪየም ሲስተም ነው። አሁን ደግሞ ናይትሮጂን እና ሃይድሮጂንን መጠናቸውን ብታስወግዱ የአሞኒያ መጠን ከፍ ስለሚል መጀመሪያ ላይ ያለው የአሞኒያ መጠን ከፍተኛ ስለሚሆን የነዚህ መጠን ብቀንሱ ምን ያደርጋል ማለት ነው? ወደ ሌፍት ሳይድ ምን ያደርጋል? ሽፍት ያደርጋል። ስለዚህ የናይትሮጅን እና አሞኒያ መጠን ማን ነው ሃይድሮጅን መጠን ሲቀንሱ ሽፍት ቱ ዋት ሪአክታንት ይሆናል ማለት ነው። ሪአክታንት ወደ ሪአክታንት ሽፍት ያደርጋል። ሽፍት ቱ ሪአክታንት ወይም ቱዋርድስ ሪአክታንት ነው ወይንም ፎርሜሽን ኦፍ ሪአክታንት ፌቨሬብል ነው የሚሆነው። ለምን? የአሞኒያው ዲኮምፖዝ ያደርጋል። ወደ አነሰበት መፍሰስ ስላለበት ምን ያደርጋል ማለት ነው? ዲኮምፖዝ ይሆናል ማለት ነው። ይሄ በሰፊው ግሬድ 11 ዩኒት 5 ላይ ተማራችሁ ተመልሳችሁ ሪቫይዝ ማድረግ ትችላላችሁ። ኤ ላይ የተጠየቅነው ምንድነው? ኢንክሪዚንግ ቴምፕሬቸር ነው የሚለን። ሶ ሪአክሽኑን እንጻፈው። በመጀመሪያ ናይትሮጅን እና ሃይድሮጅን ሪአክት አድርገው አሞኒያን ፎርም ሲያደርጉ ይህ ሪአክሽን ኤግዞተርሚክ ሪአክሽን ነው። ያ ማለት በፕሮዳክት በኩል ሂት አለ ማለት ነው። እሱም ደግሞ ሂት ኦፍ ሪአክሽናችን ምን ያክል ነው? ኔጌቲቭ 92 ኪሎ ጁል ነው። ስለዚህ አሁን እዚህ ሲስተም ላይ ቴምፕሬቸር ብትጨምሩ ኢንክሪዚንግ ቴምፕሬቸር ብታደርጉ ለዚህ ሲስተም ላይ ቴምፕሬቸር መጠኑ ከፍ ቢደረግበት ምን ሊሆን ይችላል ነው የሚላቸው። ስለዚህ ይህን ለመመለስ የቴምፕሬቸር መጠን መቀነስና መጨመር ያለውን ፋክተር ለማወቅ በመጀመሪያ ሪአክሽኑ ኢንዶተርሚክ ነው ወይስ ኤግዞተርሚክ ነው የሚለውን ነገር መለየት አለባችሁ ማለት ነው። በዚህ መሰረት ይሄ ሪአክሽን ኤግዞተርሚክ ነው። ሌላ እዳ አይፈልግም። ቴምፕሬቸር ወይም ሂት ወደ አትሞስፌር ሪሊዝ እያደረገ ነው ማለት ሁለቱ ሪአክት በሚያደርጉበት ጊዜ ወደ አትሞስፌር የሚሄድ ሂት አለ ወይም ሙቀት አለ። ስለዚህ እዚህ ሙቀት ላይ ደግሞ ሌላ ቴምፕሬቸር መጨመር ፌቨሬብል አይደለም ማለት የሚፈቅድ አይደለም ሪአክሽኑ። ስለዚህ እናንተ መልሳችሁ ኢንክሪዚንግ ቴምፕሬቸር ምን ሊያደርገው ይችላል? ሪአክሽኑን ዲስተርብ ያደርገዋል። ፎርሜሽን ኦፍ አሞኒያን ወይም ብዙ አሞኒያ ማግኘት አንችልም፣ ዲስተርብ ያደርገዋል። ለምን? ኤግዞተርሚክ ነው። እዛ ላይ ደግሞ ሂት እያስወገደ እያለ ሌላ ሂት መጨመር ሪአክሽኑ መረበሽ ነውና የተሻለ ፕሮዳክት ማግኘት አንችልም። ስለዚህ መልሳችሁ ነው ማለት ነው ሽፍት ቱ ዋት ሽፍት ቱ
ሪአክታንት ነው። ወደ ሪአክታንት ምን ያደርጋል ማለት ነው? ሽፍት ያደርግባቸዋል፣ ይመለሳል። ኤግዞተርሚክ ስለሆነ ማለት ነው። ሌላው ደግሞ ኤፍ ላይ ዲክሪዚንግ ፕሬዠር ነው። ዲክሪዚንግ ፕሬዠር የሚለውን ነገር ለማወቅ ደግሞ ቮሊዩም ወይም ነምበር ኦፍ ሞል ማወቅ አለባችሁ። ነምበር ኦፍ ሞል ማለት ምን መሰላችሁ? ለምሳሌ ቼንጅኔን ሌስ ዛን 1 ሌስ ዛን 0 ቼንጅኔን ግሬተር ዛን 0 እና ቼንጅኔን which is equal to 0 ከመጣ እነዚህ ነገሮችን ማየት ይጠበቅባቸዋል። ለምሳሌ ይሄ ሪአክሽን ቼንጅኔን የተባላችሁት ኮፊሽንት ኦፍ ሪአክታንት እና ፕሮዳክትን ትቀናንሳላችሁ። ስለዚህ ቼንጅኔን which is equal to n ኦፍ ፕሮዳክት ማይነስ n ኦፍ ሪአክታንት ነው። ሶ ፕሮዳክታችሁ 2 ነው። 2 ሲቀነስ ምን ይሆናል ማለት ነው? ይሄ 2 አለው እዚች ላይ 1 አለ 4 ማለት ነው። ስለዚህ ስንት አገኘው ማለት ነው? -2 አገኘው ማለት ነው። -2 ስለዚህ ቼንጅኔን ሌስ ዛን 0 ነው። ሶ ቼንጅኔን ሌስ ዛን 0 በሚሆንበት ሰዓት ኢንክሪዚንግ ፕሬዠር ፌቨሬብል ነው ቱ ፎርም ዋት ማች ፕሮዳክት ብዙ ፕሮዳክት ለመፍጠር በቃ ይፈቅዳል ማለት ነው። ስለዚህ ዲክሪዚንግ ፕሬዠር ግን ካደረጋችሁ ሽፍት ቱ ሪአክታንት ይመጣባቸዋል። አሁን ቼንጅኔን ሌስ ዛን 0 መጥቶ ኢንክሪዚንግ ፕሬዠር ስታደርጉ ብዙ አሞኒያ ይፈጠርላችሁ ነበረ። ነገር ግን ፕሬዠሩን ከቀነሳችሁ ግን ወደ ሪአክታንት ነው የሚመለስባችሁ፣ ብዙ ፕሮዳክት አይፈጠርም ማለት ነው። ሶ ሽፍት ቱ ምን ይሆናል ማለት ይሄም ሪአክታንት ይሆናል ማለት ነው። ሪአክታንት ወደ ሪአክታንት ምን ያደርጋል ማለት ነው? ሽፍት ያደርግባችኋል ማለት ነው። ሶ በዚህ አይነት መንገድ መመለስ ትችላላችሁ ለዚህኛው ጥያቄ። ሌላኛው የመጨረሻው እጅ ላይ የተቀመጠችው ጥያቄ ምንድነች? አዲንግ ዋት አይረን ፓውደር ወይም አሴ ካታሊስት ማለት ነው። ስለዚህ አይረን ፓውደር አድ ብናደርግበት የተፈጨ በጣም ፋይን የሆነ አይረን ፓውደር አድ ብናደርግበት ምን ሊሆን ይችላል ነው የሚለን። ስለዚህ ካታሊስት አንድ ዳይናሚክ ኬሚካል ሪአክሽን ላይ አድ ብታደርጉ የሚፈጠረውን ነገር ልንገራችሁ። ካታሊስት አድ ካደረጋችሁ ሬት ኦፍ ፎርዋርዱና ሬት ኦፍ ባክዋርዱ ነው ኢኳል የሚሆነው። ስለዚህ ካታሊስት ምንም አይነት የኢኩሊብሪየም ፖዚሽንን አፌክት አያደርግም። ሶ ዳዝ ኖት አፌክት ፖዚሽን ኦፍ ኢኩሊብሪየም አፌክት ዋት ፖዚሽን ኦፍ ኢኩሊብሪየም ፖዚሽን ኦፍ ኢኩሊብሪየሙን አፌክት አያደርገውም ፖዚሽኑ። ነገር ግን ኢኳሊ ሬት ኦፍ ፎርዋርዱን እና ሬት ኦፍ ባክዋርዱን ኢኳሊ ምን ያደርጋ ማለት ነው? ከፍ እንዲያደርግ ወይ ፋስት ያደርገዋል እንዲፈጥን ያደርገዋል እንጂ ኢኩሊብሪየም ፖዚሽኑ ወይም ዳይናሚክ ኢኩሊብሪየሙን አፌክት ሊያደርገው አይችልም ማለት ነው። ዋናው ግን አፌክት ማድረግ የሚችለው ሬት ኦፍ ፎርዋርዱን እና ሬት ኦፍ ባክዋርዱን ኢኳሊ ኢንክሪዝ ማድረግ ነው ካታሊስት አድ ስታደርጉ ዳይናሚክ ኬሚካል ሪአክሽን ላይ። ሶ የአክቲቪቲ 1.7 ጥያቄዎች እነዚህ ናቸው። መልሳቸውን ደግሞ በነገርኳችሁ መሰረት መመለስ ትችላላችሁ። ባይ ዘ ዌይ የዛ አክቲቪቲ ትልቁ ዓላማ ኮመን አየን ኢንፌክትን ከማወቃችሁ በፊት ይህን ፕሪንሲፕል እንድትጠቀሙ ያደርጋችኋል። ኮመን አየን ኢንፌክት በሆነ ተመሳሳይ የሆነ አማውንትን አድ ስታደርጉ ወደ ምን ሽፍት ያደርጋ የሚለውን ነገር እንዲትረዱ ያደርጋችኋል። የዛ አክቲቪቲ ዋና ዓላማው እሱ ነው። ስለዚህ ኮመን አየን ኢንፌክትን ለመረዳት ይችን አክቲቪቲ በደንብ አድርጋችሁ ወይም ሊቻትለር ፕሪንሲፕልን መረዳት አስፈላጊ ነው ማለት ነው። ስለዚህ ተማሪዎች ኮመን አየን ኢንፌክት ብለን የምንጠራው ምንድን ነው የሚለውን ነገር እንረዳ። ዘ ኮመን አየን ኢንፌክት ኢዝ ዘ shift in an ionic equilibrium caused by what? The addition of a solute that provide an ion that take part in the equilibrium. ይህ ማለት ምን ማለት ነው? ኬሚካል ኢኩሊብሪየማችን ለምሳሌ ፎርሚክ አሲድ በወተር ዲዞልቭ በምታደርጉበት ጊዜ ምን ፎርም ያደርጋል? ፎርሜት አዮንና ሃይድሮኒየም አዮን አለው በዋስ ዲዞልቭ ስታደርጉት። ስለዚህ ኮመን አየን ኢንፌክት ብለን የምንጠራው በመጀመሪያ ይሄ ፎርሚክ አሲድ የራሱ የሆነ አዮኖች አሉት። ዲሶሺየትድ በሚሆንበት ጊዜ የራሱ የሆኑ ምን አሉት ማለት ነው? አዮኖች አሉት። እነዚህ አዮኖች አሉት። ኮመን አዮን ግን የሚባለው ምንድን ነው? ይሄ ኬሚካል ኢኩሊብሪየም ወይም ዳይናሚክ ኬሚካል ሪአክሽን የያዛቸውን አዮኖች አይዴንቲካል የሆነ እነሱን የሚመስል ሌላ አዮን አድ ካደረጋችሁበት ኮመን አየን ኢንፌክት ይባላል። ለምን ኢንፌክት ተባለ? በመጀመሪያ ይሄ ዊክ አሲድ የራሱ የሆነ ምን ይኖረው ማለት ነው? ፒኤች ቫልዩ አለችው። የራሱ ምን አለችው ማለት ፒኤች ቫልዩ ምንም ሳትጨምሩበት። ነገር ግን ሃይድሮኒየም አየን የያዘ ሌላ ሰብስታንስ ለምሳሌ አድ ብታደርጉበት
የሃይድሮኒየም አዮኑ መጠኑ ከፍ ስለሚል ሌላ ፒኤች ይኖረዋል ማለት ነው። ስለዚህ ፒኤቹ እንዲጨምር አለም ደግሞ ፒኤቹ እንዲቀንስ የሚያደርግ ሌላ ኮመን የሆነ አዮን የያዘ ሰብስታንስ አድ ካደረጋችሁ ያንን ሜክስቸር ነው ኮመን አዮን ኢፌክት ብለን የምንጠራው። ስለዚህ የአድ የተደረገው አዮን ነው እንግዲህ ምን ሆኖ ማለት ነው ኮመን አዮን የተባለው ማለት ነው። ስለዚህ ለዚህም ነው ለምሳሌ አንድ ሶሉሽን ሃይድሮክሳይድ አዮን የያዘ ከሆነ ሌላ ሶሉሽን አድ የሚደረገው ደግሞ የሃይድሮክሳይድ አዮንን መጠን ከፍ የሚያደርግ ከሆነ ከነዚህ ሃይድሮክሳይድ አዮኖች ጋር ምን አደረገ ማለት ነው ኮመን ሆነ ማለት ነው አድ የተደረገው። በመጀመሪያ የነበራቸው ሃይድሮክሳይድ አዮን የራሱ ፒኤች አለው። ነገር ግን ሌላ አድ ስታደርጉበት ፒኤቹ ይቀየራል። ኢንፌክት ማለት ነው። እዚህም ስትመጡ ሃይድሮክሳይድ አዮን አላችሁ እንበል። እዚህ ላይ ሌላ ሃይድሮኒየም አዮን የያዘ ሰብስታንስ አድ ብታደርጉለት መጀመሪያ ከነበረው ፒኤች ላይ ልዩነት ይፈጥራል ማለት ነው። ስለዚህ ኢፌክት አለው ማለት ነው። በዚህ መሰረት መረዳት ትችላለች። ኮመን አዮን ኢፌክት ብለን የምንጠራው እንደገና ስንከልሳት the common ion effect is the shift in ionic equilibrium caused by what the addition of solute that provide an ion that take part in the equilibrium። መጀመሪያ ኬሚካል ኢኩሊብሪየም ላይ ያሉት አዮኖች አሉ። ሌላ ነገር አድ የምታደርጉት አዮን ወይም ኮመን የሆነው አዮን ሪአክሽኑ ጋር ካሉት ጋር ምን የሚሆን ነው ማለት ነው ተመሳሳይ የሆነ ነው ማለት ነው። ስለዚህ the common ion effect occur when a given ion is added to an equilibrium mixture። አሁን በደንብ ማየት ያለባችሁ ኮመን አዮን ኢፌክት ሊከሰት የሚችለው የመጀመሪያ ኬሚካል ኢኩሊብሪየሙ የያዘው ምን አለ ማለት ነው አዮኖች አሉ ከሱ ጋር ኮመን የሆነ ተመሳሳይ የሆነ ምን አዮን አድ ስናደርግበት ነው ያ ሚክስቸር ነው እንግዲህ ኮመን አዮን ኢፌክት ብለን የምንጠራው ማለት ነው። እኛ አድ የምናደርገው ሰብስታንስ መጀመሪያ ኬሚካል ኢኩሊብሪየሙ ከያዘው አዮን ጋር ተመሳሳይ የያዘ አዮን መሆን አለበት ማለት ነው። እንግዲህ ተማሪዎች አሁን የነገርኳችሁን በሰፊው ማየት እንችላለን። እንደገና ኮንሲደር ኤ ሶሉሽን ኦፍ አሴቲክ አሲድ አሲዩም አሴቲክ አሲድ ቢኖራችሁ in which you have the following acid ionization equilibrium given አሴቲክ አሲድ በወተር ዲዞልቭ ስታደርጉት አሴቴት አዮንንና ሃይድሮኒየም አዮንን ምን ያደርጋ ማለት ነው ይሰጠናል። ወይም እነዚህ ሶሉሽን ውስጥ ይኖራሉ እነዚህ ሁለት አዮኖች ማናማን አሴቴት አዮንና ሃይድሮኒየም አዮን ማለት ነው። suppose you add hydrochloric acid to this solution what is the effect on the acid ionization equilibrium ነው የሚለን። እዚሁ መስራት እንችላለን። ምንድነው ይሄን አሁን አከብብኩባት የአሲድ አዮናይዜሽን ኦፍ አሴቲክ አሲዱን ብቻ ወስዳችሁ ማለት ነው እሱ ላይ ምን አድ ብታደርጉበት ይለናል። ሃይድሮክሎሪክ አሲድ አድ ብታደርጉበት ምን አይነት ኢፌክት ይፈጠራል ነው የሚለን። በጣም ቀላል ነው። ሃይድሮክሎሪክ አሲድን ራሱን በውሃ ዲዞልቭ ስታደርጉት ምን አይነት አዮኖችን ያበረክታል እዚህ ሚክስቸር ላይ አድ ብናደርገው ቢባል ተመልከቱ። ምን አለችው ይችኛይቱ ሃይድሮኒየም አዮን አለች። ሶ ሃይድሮኒየም አዮኗን እዚህ ጨመርና ማለት ተመልከቱ አድ ያደረግናት የሃይድሮክሎሪክ አሲድ አማውንት በሷ ልክ ማለት ነው ምንን ልናበረክት ነው ማለት ነው ሃይድሮኒየም አዮንን እዚህ ሶሉሽን ላይ አድ እንድናደርግ ነው ማለት ነው። ስለዚህ ይች ኮመን አዮን አድ በመደረጓ ምክንያት ኢኩሊብሪየሙ ወደ ሌፍት ይመለሳል ማለት ነው። ወደዚህ ይመለሳል። ወደፊት ወደ ፕሮዳክት መሄዱን ይተዋል። ለምን የፕሮዳክት ሳይድ ላይ ያለው በተጨመረችው ሃይድሮኒየም አዮን ምክንያት ፕሮዳክት ላይ ያለው አማውንት ከፍተኛ ስለሚሆን ከከፍተኛ ወደ ዝቅተኛ ሽፍት ስለሚያደርግ ከሃይድሮኒየም አዮን ወደ ምን ሽፍት ያደርጋ ማለት ነው ወደ አሴቲክ አሲድ ይመለሳል ማለት ነው። ፎርሜሽን ኦፍ አሴቲክ አሲድ እንደገና ይኖራቸዋል። አዮናይዝድ መሆኑን ይተዋል ማለት ነው። እንደውም ኢንትራንስ ኤግዛም ላይ የምትደጋገም ጥያቄ አለች። ኮመን አዮን ኢፌክት ዋና ፋክተሩ አዮናይዜሽን ኦፍ አሲድን ዲክሪዝ ማድረግ ነው። በቃ የሆነ ኮመን አዮን ኢፌክት አድ ካደረጋችሁ ወይም የሆነ ኮመን አዮን ሆነ ኢኩሊብሪየም ላይ አድ ካደረጋችሁ ኢኩሊብሪየሙ አዮናይዜሽን ከሚያካሂድ ይልቅ ምን ያደርጋማ ያቆምና ራሱ እንደገና ይፈጠራል ማለት ነው። ምክንያቱም አድ ባደረጋችሁት ሃይድሮኒየም አዮን ልክ ምን ይፈጠርባቸው ማለት ነው አዲስ አሴቲክ አሲድ ይፈጠርባቸው ማለት ነው። እስቲ ወደ መልሱ እንግባ። Because hydrochloric acid in aqueous solution is a strong acid, it provides hydronium ion በሪያክሽኑ አሳይቻችኋለሁ which is present on the right sides of the equation for acetic acid ionization። ስለዚህ አሁን ሃይድሮክሎሪክ አሲድ የለቀቃትን ሃይድሮኒየም አዮንን አድ የምናደርጋት ከሱ ጋር ተመሳሳይ ከሆነችው ሃይድሮኒየም አዮን ጋር ምን ተደረጋለች ማለት ነው አድ ተደረገች ማለት ነው። ስለዚህ ይላችኋል
According to Lee Chatler principle, the equilibrium composition should shift to what? the left እንደነገርኳችሁ አያችሁ። በዚህ በኩል የሆነ ነገር አርክ አደረጋችሁት በጨመራችሁበት ተቃራኒ ኢኩሊብሪየሙ ሽፍት ያደርጋል ማለት ነው። ስለዚህ ወደ ሌፍት ሳይድ ይሄዳል ማለት ነው። ፋይናሊ አዮናይዜሽን ኦፍ ምን ይቀንስ ይመስላችኋል? አዮናይዜሽን ኦፍ ዋት? አሲድ that means አሴቲክ አሲድ ምን ያደርጋል? ዲክሪዝ ያደርጋል። ራሱ ወደ ፕሮዳክት መሄዱን ያቆማል ማለት ነው። ምክንያቱም ከፕሮዳክት ወደ ሪአክታንት እየመጣበት ነው እኛ አድ ባደረግንበት ምክንያት ማለት ነው። ስለዚህ በዚህ መሰረት መመለስ ትችላላችሁ። ይሄንን ጠቅላላ አድርገን ስንመለከትና ኢንትራንስ ኤግዛም ተኮር የሆነችውን ስቴትመንት ልንገራችሁ። The degree of ionization of acetic acid is decreased by the addition of strong acid. ይሄ ጠቅላላ ባለመንገድ ለማንኛውም ዊክ አሲድ ሊሆን ይችላል፣ ዊክ ቤዝ ሊሆን ይችላል። የሆነ ኮመን አዮን አድ ሲደረግ አዮናይዜሽናቸው ይቀንሳል ማለት ነው። This repression of the ionization of acetic acid by hydrochloric acid is an example of the common ion effect ማለት ነው። አሁን እዚህ የተመለከታችሁት ይሄ ሪፕሬሽኑ ምንድነው ማለት ነው? የአዮናይዜሽን ኦፍ አሴቲክ አሲድን ዲክሪዝ ያደረግነው በማን ነው? በሃይድሮክሎሪክ አሲድ ነው ማለት ነው። ስለዚህ ሃይድሮክሎሪክ አሲድ አዮናይዜሽን ኦፍ አሴቲክ አሲድን በመቀነሱ ምክንያት ኮመን አዮን ኢፌክት ብለን ጠራ ነው ማለት ነው። Another example is if sodium acetate and acetic acid are dissolved in the same solution. አሁን ሶዲየም አሴቴት እና አሴቲክ አሲድ ዲዞልቭ ቢደረጉ ተመሳሳይ ሶሉሽን ላይ ዲዞልቭ እናደርጋቸው they both dissociate and ionize to produce what? አሴቴት አዮን። ላሳያችሁ ምን መሰላችሁ? እዚህ ላይ ሁለት የተለያዩ ነገሮች እናስቀምጥ። ይሄ አሴቲክ አሲድ ነው። አሴቲክ አሲድን በወተር ዲዞልቭ ስታደርጉ ምንም ፕሮዲውስ ያደርጋል ማለት ነው? አሴቴት አዮንን ምን ያደርጋል ማለት ነው? ፕሮዲውስ ያደርጋል ማለት ነው። ይሄንን ያመርታል። ሶዲየም አሴቴት ደግሞ ሶዲየም አሴቴት ብለን የምንጠራው ደግሞ ይሄንኛው ነው። እዚች ላይ ኤን ያለችው እንግዲህ ማንኛውም የሶዲየም ሳልት 100% አዮናይዝድ ይሆናል። እሱ ደግሞ ምንም ፎርም ያደርጋል ማለት ነው? አሴቴት አዮንንና ሶዲየም ፕላስን ፎርም ያደርጋል ማለት ነው። አሁን ተመልከቱ። ይሄ አሴቴትና ይችኛይቱ አሴቴት ሁለቱም ምንድናቸው? ኮመን ናቸው ማለት ነው። ሶ ሚክስ ስታደርጉት ሁለቱን ሲቀላቅሉት ይሄንኛው ከሶዲየም የመጣው አሴቴት አዮን መጀመሪያ ከነበረው ከአሴቲክ አሲድ አሴቴት አዮን ጋር ኮመን አዮን ይሆናል ማለት ነው። ሶ የአሴቴት አዮን መጠን ከፍተኛ ስለሚሆን ኢኩሊብሪየማችን አሁንም ወደ ሌፍት ምን ያደርጋል ማለት ነው? ሽፍት ያደርጋል። አዮናይዜሽን ኦፍ ዘ አሲድ ምን ያደርጋል ማለት ነው? ዲክሪዝ ያደርጋል ማለት ነው። ጀነራሊ ግን አዮናይዜሽን ኦፍ ዘ አሲድ ኢዝ ዲክሪዝድ ባይ ዋት? ኮመን አዮን። በኮመን አዮን ምን ይደረጋል? ዲክሪዝ ይደረጋል። እንደ በቃ መልሶ አዮናይዝ እንዳይሆን ይደረጋል ማለት ነው። ይከለክለዋል። ኮመን አዮን ትልቅ አድቫንቴጅ አለው። ቀጣይ ላይ እናያለን። በፈር ላይ ስትማሩ የኮመን አዮን ትልቁ ጥቅም ምን እንደሆነ ትረዳላችሁ እሱ ላይ ማለት ነው። አሁን ያሳየኋችሁ when the salt supply common anion እንግዲህ አሴቴት አዮን ነው። ከአሴቲክ አሲድ የሚወጣው ምንድነው ማለት ነው? አሴቴት አዮን ነው ማለት ነው። ይህንን ሶዲየም አሴቴት በወተር ዲዞልቭ ሲሆን ሶዲየም ፕላስ እና አሴቴት አዮንን ፕሮዲውስ ያደርጋል። ይህንን አሴቴት አዮን ምን ላይ ነው አድ የምናደርገው? አሴቲክ አሲድ ዲዞልቭ ሲደረግ እሱ ምን ስላለው? አሴቴት ስላለው የአሴቴት መጠኑን ከፍ ያደርግና ኢኩሊብሪየሙ ወደ ምን ሽፍት ያደርጋል ማለት ነው? ወደ ሌፍት ሽፍት ያደርጋል ማለት ነው። በዚህ አይነት መረዳት ትችላላችሁ። ኮመን አዮን ኢፌክት ይሄን ይመስላል። ኤግዛምፕል 1.7 question number 1 determine the hydronium ion and the acetate ion concentration in a solution that is 0.1 molar in both acetic acid and hydrochloric acid ነው የሚለን። so the amount of hydrochloric acid እና አሴቲክ አሲድ ኢኳል ነው 0.1 ሞላር። ይሄም 0.1 ሞላር ነው የሰጣችሁ። ግን የተጠየቅነው የሃይድሮኒየም አዮንንና የአሴቴት አዮን ኮንሴንትሬሽን ወይም አማውንት አት ኢኩሊብሪየም ነው የሚለን። ሶ እናስቀምጣት ይችን መስራት እንችላለን። ምን እናደርጋለን? በመጀመሪያ አሴቲክ አሲድ በወተር ዲዞልቭ ስናደርግ ምን እናገኛለን? አሴቴት አዮንንና ምን ይገኛል ማለት ነው? ሃይድሮኒየም አዮን ይገኛል ማለት ነው። ሁለተኛ ደግሞ ሶዲየምን ማን ነው? ሃይድሮክሎሪክ አሲድ እንውሰድ። ሃይድሮክሎሪክ አሲድ ስትሮንግ አሲድ ስለሆነ በወተር ዲዞልቭ ስታደርጉት 100% ምን ይሰጣቸዋል? ሃይድሮኒየም አዮንና ክሎሪን ማይነስ ይሰጠናል ማለት ነው።
ሶ ኢኒሻሊ የተሰጠን የሶዲየምም 0 ማን ነው የሃይድሮክሎሪክ አሲድ 0.1 ሞላር ነው። ሃይድሮኒየም አዮንም 0.1 ሞላር ነው ማለት ነው። ይህንን አድ የምናደርገው አሁን አሴቲክ አሲድ ኢኩዌሽን ላይ እዚህ ኢኩዌሽን ላይ የሃይድሮኒየም አዮን ኮመን አዮኑ ማን ነው? ሃይድሮኒየም አዮን አይደለ? ሶ የሃይድሮኒየም አዮንን ፍሮም ሃይድሮክሎሪክ አሲድ ከሃይድሮክሎሪክ አሲድ የተገኘውን አማውንት እዚህ ቦታ ነው አድ የምናደርገው ማለት ነው። ስለዚህ የተለመደውን ስቴፕ ነው የምትጠቀሙት። ምን ታደርጋላችሁ? ኢኒሻል ቼንጅ አት ኢኩሊብሪየም። ሶ ኢኒሻሊ እቺ 0.1 ሞላር ነች። እነዚህ ናቸው። ይሄ ኢኒሻሊ 0 ነው፣ ግን ሃይድሮኒየም አዮን ኢኒሻሊ 0.1 ሞላር ነው የሚሆነው። ለምን ቢባል ከሃይድሮክሎሪክ አሲድ የመጣለትን የሃይድሮኒየም አዮን መጠን ይጠቀማል ማለት ነው። 0.1 ሞላር ትላላችሁ። ይሄ በማይነስ ኤክስ ሲቀንስ ይሄ ደግሞ ምንድነው ማለት ነው? በኤክስ አማውንት ይሄ በኤክስ አማውንት ይጨምራል። እዚህ ስመጡ 0.1 ሞላር ማይነስ ኤክስ ሲሆን ይሄ ኤክስ ነው፣ ይሄኛውም ኤክስ ፕላስ 0.1 ሞላር ይሆናል ማለት ነው። ሶ ኬኤ ስታስቀምጡ ኬኤ which is equal to concentration of ፕሮዳክታችን አሴቴት አዮን ነው መልቲፕላይ ባይ ዋት ሃይድሮኒየም አዮን ነው ማለት ነው። ዲቫይድ ባይ ለስንት ነው የምናካፍለው? ለአሴቲክ አሲድ ኮንሴንትሬሽን እናካፍላለን ማለት ነው። ስለዚህ አለቅ። ይሄ ፎርሙላ እንደዚህ እንጠቀማለን። ኢኩሊብሪየም ላይ ወይም ኢ ላይ ያስቀመጥኩላችሁን ቫልዩ ነው የምንጠቀመው ማለት ነው። ስለዚህ ተማሪዎች አሁን ላይ አት ኢኩሊብሪየም ምን አለ ማለት ነው? ኮንሰንትሬሽን ኦፍ አሴቴት አዮን ፕሮዳክት ሳይድ ላይ የነበረው የሃይድሮኒየም አዮን ሲካፈል ለማን ነው ማለት ነው? ለአሴቲክ አሲድ ነው። ስለዚህ ከፎርሙላው ኢኩዌሽኑን መጠቀም ትችላላችሁ። ይህ ማለት ይሄ ቫልዩ ምን ይኖራል ማለት ነው? የአሴቴት አዮን ኤክስ አማውንት ነው መልቲፕላይ ባይ ዋት 0.1 ፕላስ ኤክስ ይሆናል። ይሄ ደግሞ የሃይድሮኒየም አዮን 0.1 ከየት ነው የመጣው? ከሃይድሮክሎሪክ አሲድ ነው የመጣው ማለት ነው። ዲቫይድ ባይ ምን እናደርጋለን? 0.1 ሞላር ማይነስ ኤክስ ይሆናል ማለት ነው ይሄንኛው። ሶ ኬኤ ቫልዩ ተሰጥቶናል። ኬኤ which is equal to 1.8 times to the power of -5 ነው ያለን። ስለዚህ እዚህ ቦታ እንተካው 1.8 times to the power of -5 which is equal to እዚች ላይ ልክ ከአሁን በፊት እንዳየነው ዊክ አሲድን ስትሰሩ ምን ማድረግ ትችላላችሁ? መደመሩና መቀነሱ አፕሮክሲሜት ማድረግ ትችላላችሁ። ይህ ማለት ነው 0.1 ሞላር ፕላስ ኤክስ አፕሮክሲሜቲ ራሱ 0.1 ሞላር በሉት። እንዲሁም ደግሞ 0.1 ሞላር ማይነስ ኤክስን which is equal to ራሱ ምን ትሉታላችሁ? 0.1 በሉት። ስለዚህ ምን ይሆናል? ይሄ ኤክስ ኢንቱ 0.1 ዲቫይድ ባይ 0.1 ይሆንላችኋል ማለት ነው። ፋይናሊ ኤክስ which is equal to ምን አገኘ ማለት 1.8 times the power of -5 ነው። ኤክስ ማለት ምን ማለት ነው ነው። ስለዚህ ምን ማድረግ እንችላለን ማለት ነው? እዚች ላይ ኮንሰንትሬሽን ኦፍ አሴቴት አዮን which is equal to ኤክስ አማውንት ነው። ይህ ማለት 1.8 times the power of -5 ነው። ሌላው እንደገና ደግሞ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን አት ኢኩሊብሪየም ብለን የምንጠራው ምን ነው ማለት ነው? 0.1 ሞላር ፕላስ 1.8 times the power of -5 ይሆናል ማለት ነው። ሁለቱ መደመር እንችላለን። 0.1 ሞላርን እና 1.8 መደመር እንችላለን። ምክንያቱም 0.1 ሞላር ፕላስ ኤክስ ስለሚል እዚች ላይ 0.1 ፕላስ ኤክስ ነው ያለን አት ኢኩሊብሪየም ላይ የኤክስ ዋጋ 1.8 ከሆነ ይህንን ቁጥር መተካት ስለምንችል ማለት ነው። ሶ ፋይናሊ የኤክስ ዋጋችን 0.1 እንደ ማለት ይቻላል 0.1000018 ይሄን ያክል ቁጥር ይመጣልና ማለት ነው። ሶ በዚህ አይነት መንገድ መረዳት ትችላላችሁ። ስለ ኮመን አዮን ኢፌክት ይሄን ይመስላል። በቀጣይ የትምህርት ቪዲዮ ስለ በፈር በሰፊው እንመለከታለን ማለት ነው።